እንጸልያለን። እግዚአብሔር አምላካችን ሆይ በሰማይ በምድር ያንተ ስም የተባረከ ይሁን። እግዚአብሔር አምላክ ሆይ እስከዛሬ ስለረዳህን ስላገዝከን እግዚአብሔር አምላክ ሆይ በማይመች ሁኔታ አመቻችተህ እግዚአብሔር አምላክ ሆይ አንተ በፈቀድከው ጊዜ ይህን ትምህርት ጌታ ሆይ በዚህ ባስደናቂ ሁኔታ እንድንቀጥል ጌታ ሆይ ስለረዳህን ስም በኢየሱስ ስም የተባረከ ይሁን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ጌታ ሆይ ምሕረትንም ደግሞ ብዙ ስለረዳኸው ጌታ ሆይ በኢየሱስ ክርስቶስ ስም በማከለ ያሉ ብዙ ጌታ ሆይ መሰናክሎች አሉ። ነገር ግን በዛ ሁሉ ጌታ ሆይ እየረዳህን ጌታ ሆይ ወደፊቱ ያንተን ስራ ለመስራት እኛን በኢየሱስ ስም የተባረከ ይሁን። ጌታ ሆይ ወደ አዲስ መረዳት ባለጠግነት ያስገባን እግዚአብሔር አምላክ ሆይ እግዚአብሔር አምላክ ሆይ በጌታ ክርስቶስ ስም በእኛ አልፈ ወደፊት ለምንሰራው ስራ ሁሉ እያዘጋጀን ስላለ በጌታ በኢየሱስ ስም እጅግ አድርጌ አመሰግናለሁ። እንግዲህም ቢሆን ጌታ ሆይ ስለ ምትረዳን ስሩስ ቃልን ስላስቀመጥክ ትምህርትን ስላስቀመጥክ መገለጥን ስላስቀመጥክ በጌታ በኢየሱስ ስም እናመሰግናለን። አሁን ጌታ ሆይ ቀሪ ጊዜያችንን ሁሉ አንተ ባርክ። የዛሬው ቀን የክርስቶስ ጊዜም በኢየሱስ ስም የተባረከ ይሁን። ስለ ሁሉ ነገር እናመሰግናለን በናዝሬቱ ጌታ በኢየሱስ ስም አሜን። ቴንክ ዩ ሞገስ። ጥሩ ላስት ዊክ እንደተባባል ነው ዛሬ ሪቪዥን እንዲሆን ነው ያሰብኩትኝ በዋናነት በተለይም በሶርስ ኮርስ ሲላበሱን ልክፈተውና በእያንዳንዱ ሳምንት ከቨር ልናደርግ የሞከርናቸው ቶፒኮች እና ከዛ ቶፒክ ሊትይዙት የሚያስፈልጉ ዋና የሆኑ ነገሮችን ማስታወስ ያለባችሁን ከዛ በንባብም በምንም ደግሞ ዲቨሎፕ ልታደርጉ ልታጎለብቱት የሚገባ ነገር ካለ እነሱን ከእያንዳንዱ ቶፒክ መረሳት የሌለበትን ይሄን ኮርስ እንደተማረ ሰው ልታስታውሱት የሚገባውን ነገር እሱን ነው እንድናይ ያሰብኩትኝ። እሱን ብናደርግ የበለጠ የሚጠቅም ስላሰብኩኝ ነው። ስለዚህ እንደዛ ነው የምናደርገው ዛሬ። ሲላበሱን አንዴ ልክፈት እና ጥያቄ ካላችሁ በየመሃሉ ስለ ከቨር ስለምናደርገው ነገር ለመጠየቅ ይቻላል። ጥሩ። ስለዚህ እንደምታስታውሱት አብረን ያየነው የቆየነው ኮርስ በዚህ ሴሚስተር ሄርሜቲክስ ነው የሚባለው ስነ አፈታት የሚባለው ኮርስ ነው ልናደርግ የሞከርነው። በመጀመሪያዎቹ የተወሰኑ ሳምንታቶች የሄርሜቲክስን ቲዮሬቲካል አስፔክት ለማየት ሞከርን። ስለ ዴፊኒሽኑ፣ ስለ ታሪኩ፣ ከዛ በኋላ ሳይንሱ ስላለበት ስቴት አሁን ምክንያቱም ሄርሜቲክስ ሳይንስ ነው እንደምታውቁት የሶሻል ሳይንስ አንድ አካል ነው። ሄርሜቲክስ የምንለው ወይም ስነ አፈታት የምንለውን ፊልድ መጽሐፍ ቅዱስ ላይ ብቻ አይደለም አፕላይ የሚደረገው በአጠቃላይ ጥንታዊ ጽሁፎችን ጥንታዊ ጽሁፎችን ብቻ ሳይሆን ኮሚኒኬሽን ባለበት ኢቨን ሞደርን በሆነ ሴንስ ኮሚኒኬሽን ባለበት መልኩ ሰው እንዴት ነው የሚረዳው፣ እንዴት ነው ነገሮችን የምንገነዘበው፣ እንዴት ነው ፕሮሰስ የምናደርገው የሚለውን የሚጠናበት ፊልድ ነው። ስለዚህ ሰፊ ፊልድ ነው። ስለዚህ እሱን ለማየት ሞከር መጀመሪያ። ስለዚህ ፋውንዴሽናል የሆነውን አስፔክት ቲዮሬቲካል የሆነውን አስፔክት ለማየት ነበር የመጀመሪያ ሙከራችን። የመጀመሪያዎቹ 5-6 ሳምንታት እንደሱ ነው ያደረግነው። ከዛ በኋላ ደግሞ ስለ 1-2 ሳምንት ስለ ኤክሴጀሲስ ለማውራት ሞከርን። ኤክሴጀሲስ ስንል ሄርሜቲክስ ሳይንስ ነው እንዳልኳችሁ። አሁን ኢትስ ሳይንስ ኢትስ አን አርት፣ አርቲስቲክ ነው፣ ሳይንቲፊክ ነው። እሱን አፕላይ ስናደርገው አክቹዋል ቴክስት ላይ የአንድን ቴክስት ቀዳማዊ ትርጉሙን ወይም የመጀመሪያውን ትርጉም ለማግኘት አፕላይ ስናደርገው ኤክሴጀሲስ እንለዋለን። ስለዚህ ሄርሜቲክስ አፕላይ ሲደረግ ኤክሴጀሲስ ይባላል ማለት ነው። ስለዚህ አፕላይድ ሄርሜቲክስ ነው ኤክሴጀሲስ።
የሄርሜቲክስን አፕላይ የምናደርግበት መንገድ ነው። ስለዚህ ለምሳሌ መንጃ ፈቃድ ስታወጡ አስቡ። መንጃ ፈቃድ ስታወጡ መጀመሪያ 1-2-3 ሳምንት ቲዮሪ ትማራላችሁ አይደል? ስለ መኪና ነዳድ እያንዳንዱ የሚሰራው እያንዳንዱ ፓርት የሚጫወተውን ሮል፣ ከዛ አብስትራክት የሆነውን የማታዩትን ግን ውስጥ ያለውን ነገር ሁሉ ትማራላችሁ። ከዛ በኋላ 2-3 ሳምንት ደግሞ አክቹዋሊ ድራይቭ ማድረግ መኪናውን ትማራላችሁ። ስለዚህ ይሄንን አናሎጂ ውሰዱት። እንደዛ የመጀመሪያው አስፔክት ሳይንቲፊክ የሆነው አስፔክት ይሄንን ለማድረግ ነው የሞከረው። ሄርሜቲክስ ስንል ይሄ ነው። በታሪክ ውስጥ እንደዚህ ተደርጓል። እንደዚህ አይነት ጥያቄዎች አሉ፣ እንደዚህ አይነት አፕሮቾች አሉ። አንዳንድ ሄርሜቲካል አፕሮቾች ቴክስቱ ላይ ናቸው፣ ከጀርባ ናቸው ያልነው ሳይንስ ነው። ሳይንስ ላይ ኤክሰጀሲስ ማውራት ስንጀምር ደግሞ አፕላይ ያደረግነው ነው ማለት ነው። አክቹዋሊ ግን ድራይቭ ስናደርግ አክቹዋሊ ኦሪጂናል ሚኒንግን ለማውጣት ስንሞክር ምን ነገሮችን ማስታወስ አለብን አለን ማለት ነው። ይህንን ስንል መጀመሪያ ቤዚክ የሆነውን ኤክሰጀቲካል የሆነ ነገር ተነጋገርን። 8 ስቴፖችን የተነጋገርነው እያንዳንዱ ኤክሰጀቲካል ታስክ ወይም ለመጽሐፍ ቅዱስ ጥናት ቢሆን የምታደርጉት፣ ለስብከት ቢሆን የምታደርጉት፣ ለአካዳሚክ ምርምር ቢሆን የምታደርጉት ፍጹም ልትረሷቸው የማይገቡ 8 ስቴፖች አሉ ብለን ኦፍኮርስ 8 ብቻ አይደሉም ወይም ሁሌ 8 ናቸው ማለት አይደለም። እንደምታነቡት መጽሐፍ እንደሚያጋጥማችሁ እንደሚያስተምራችሁ ሰው አንዳንዴ ሊለያይ ይችላል። ግን ኢሴንሻሊ ተመሳሳይ ኮንቴንት ያላቸው 8 ስቴፖችን ተነጋገርን። ስለዚህ መቼም መጽሐፍ ቅዱስን ስታነቡና ለመተርጎም ስትሞክሩ ኦሪጂናል ሚኒንጉን ለማግኘት ስትሞክሩ ኤክሰጀሲሱ ላይ ፕራይመሪ ሚኒንግን ነው የሚያወጣው፣ ኦሪጂናል ሚኒንግን ነው የሚያወጣው በመጀመሪያ፣ ከዛ ነው አፕሊኬሽን የሚሄደው። ስለዚህ ማስታወስ ያለባችሁ ፋውንዴሽናል የሆኑ ስቴፖች አሉ፣ መሰረታዊ ናቸው፣ ሁሌ የሚሰሩ ልክ they are the basics, they are the alphabets ብለን የተወሰኑ ስቴፖችን አየን፣ 8 ስቴፖች። ከዛ በኋላ ደግሞ እነዚህ ስቴፖች ፋውንዴሽናል ቢሆኑ ሁሌ የሚሰሩ ቢሆኑ ደግሞ መጽሐፍ ቅዱሳችን ውስጥ የተለያዩ ቴክስት ታይፖች አሉ፣ ዣንራዎች አሉ አለ። ስለዚህ መጽሐፍ ቅዱስ ውስጥ የምናገኘው ቴክስት ሁሌ አንድ አይነት አይደለም። አንዳንዴ ናሬቲቭ ይሆናል፣ አንዳንዴ ፖኤትሪ ይሆናል፣ አንዳንዴ የዊዝደም ሊትሬቸር ይሆናል፣ አንዳንዴ ፕሮፌቲክ ይሆናል፣ አንዳንዴ አፖካሊፕቲክ ይሆናል። ስለዚህ ፋውንዴሽናል የሆኑት ስቴፖች 8ቱ ተመሳሳይ ቢሆኑም ግን ደግሞ እንደ ቴክስት ታይፑ እንደ ስነ ጽሁፍ አይነቱ ግጥም ሲሆን፣ ትረካ ሲሆን፣ አቡቀለምሳዊ ጽሁፍ ሲሆን ወይ ደብዳቤ ሲሆን ደግሞ አንዳንድ ተጨማሪ ኮንሲደሬሽንስን መውሰድ ይኖርብናል ብለን ደግሞ ያለፉትን ዘላስት 5-6 ዊክስ ደግሞ ዣንራ ቤዝድ ነን፣ ታይፕ ቤዝድ ነን ከነዛ 8 መሰረታዊ ካልናቸው ነገሮች ተጨማሪ ለእያንዳንዱ የስነ ጽሁፍ አይነት መጽሐፍ ቅዱስ ስለምናገኘው ኮንሲደር ማድረግ ያለብንን ነገሮች አየን ማለት ነው። ስለዚህ ለምሳሌ ኦልድ ተስታመንት ሎን ዲል ስናደርግ ከዛ ቴዎሎጂካል ኮንሲደሬሽን መውሰድ ያለብናል። ደብዳቤ ከሆነ እንደዚህ እናደርጋለን፣ እንደዚህ ያለን ማለት ነው። ስለዚህ ስራውት ሴሚስተር ልናደርግ የሞከርነው በጣም ብሮድ በሆነ ብረሽ ይሄ ነው ማለት ነው። መጀመሪያ ቴዎሬቲካል የሆነውን አስፔክት ቢልድ ለማድረግ ሞከርን። ቶክድ አባውት ጀነራል ኤክሰጀሲስ ወይም ደግሞ ጀነራል ሄርሜቲካል ስቴፕስ አወራን። ከዛ ደግሞ ዣንራ ቤዝድ ነን እያጠበብነው መጣ። ይሄንን ነው ለማድረግ የሞከርነው ማለት ነው። ስለዚህ ዛሬ እያንዳንዱን ሳምንት ርዕስ እያየ ነው ምን እንዳለን እና ምን ከእያንዳንዱ ሳምንት ማስታወስ እንዳለባችሁ ለማየት እንሞክር ማለት ነው። ጉድ። ስለዚህ 29 ኦፍ ሰፕተምበር ሁለተኛ ሳምንት ላይ ሄርሜቲክስን ዲፋይን አደረግን። ስለ ፐርፐዙ ስለ ሬሌቫንሱ ተነጋገረን። ስለዚህ ሄርሜቲክስ ስንል ስነ አፈታት ስንል ምን ማለታችን ነው? ከዛ ደግሞ ለምን ያስፈልጋል? አላማው ምንድነው? ይጠቅማል ወይ? ሪሊ ነሰሰሪ ነው ወይ የሚለውን ለማየት ነው የሞከረው። ስለዚህ ሄርሜቲክስን ዲፋይን ስናደርገው ስነ አፈታት ማለት ነው ኢትስ ሳይንስ ኦፍ ኢንተርፕሬቴሽን፣ ኢትስ አን አርት ኦፍ ኢንተርፕሬቴሽን አይደል? ቦት ሳይንቲፊክ ነው፣ አርቲስቲክ ነው። ስለዚህ ያተረጓጎም ሳይንስ ነው ወይም ያተረጓጎም አርት ነው አለ። ስለዚህ ሳይንቲፊክ ነው ስንል ፎሎ የምናደርጋቸው ኦብጀክቲቭ የሆኑ ስቴፖች አሉ ማለታችን ነው። ልክ በኦብጀክቲቭ መሆን እንችላለን። በተወሰነ መልኩ ኦብዘርቭ እያደረግን እንደዚህ ነው የሚተረጎመው ነገሮች እንላለን። አርቲስቲክ ነው ስንል ደግሞ በተወሰነ መልኩ ፐርሰናል ተችም አለው። ከሆነ ቴክስት ውስጥ በጣም ኢምፖርታንት የሆነውን ነገር መለየት፣ እንደዚህ አይነት ነገሮች ላይ ደግሞ አንዳንድ ሰው በተፈጥሮ ማዳመጥ ይችላል እንላለን። ሁላችንም እኮ ማዳመጥ እንችላለን፣ ግን አንዳንድ ሰው ጊፍትድ ነው እንላለን። ስለዚህ ፌሻል ኤክስፕሬሽንን ማንበብ ይችላል፣
አቴንሽን መስጠት ይችላል፣ ረጅም ሰዓት ማዳመጥ ይችላል ማለታችን ነው። በተወሰነ መልኩ መጽሐፍ ቅዱስም ጋር ሲነበብ ሁላችንም እኩል ጥሩ አንባቢ ልንሆን አንችልም። አርቲስቲክ የሆነ ኤሌመንት አለው። ኤምፋሳይዝ የተደረገ ጋፕን ያመጣል። ስለዚህ ጋፖችን እያሰብን ነው ማለት ነው። ስለዚህ ሄርሜኔቲክስ በዋናነት ይሄኛውን ቀዳሚ ጋፕ ለመሙላት ይሞክራል አለን። ስለዚህ የምትማሩት ቲዮሎጂ ትምህርት ቤት ስትገቡ ሄርሜኔቲክስ የምትማሩት ከዚህም ተጨማሪ አድቫንስድ የሚባል ሄርሜኔቲክስ ትማራላችሁ። ፕሮባብሊ አቴንሽን ተሰጥቶ ስነ አፈታት የምትማሩት መጽሐፍ ቅዱስን በጻፉልን ሰዎች መጽሐፍ ቅዱስ በተጻፈበት ሁኔታ ጊዜና በእኛ መካከል ሰፊ ልዩነት ስላለ ነው። ያ ልዩነት እስካልተሞላ ድረስ መጽሐፍ ቅዱስን በሙላት መረዳት እንደማንችል ማስተዋል አለብን ማለት ነው። ይሄንን ለማሳመን እንዲረዳ ብዙ ምሳሌዎችን እያየን እንዴት ጋፕ እንዴት እንዳለ ልናይ ሞክረን ነበር አስታውሳችሁ። ስለዚህ ከመጀመሪያው ሳምንት ማስታወስ ያለባችሁ ይሄንን ነው። ሄርሜኔቲክስ ስንል ምን ማለታችን እንደሆነ፣ ከዛ ለምን እንደምናጠና ለምን እንደሚያስፈልግ እነዚህን ኤሌመንቶች ማስታወስ አለባችሁ ማለት ነው። this is first week 1 ላይ week 2 ላይ ይሄንን ነበር ያየነው። ከዛ ሶስተኛ ሳምንት ላይ ስለ ሂስትሪ አወራን፣ ስለ ኢንተርፕሬቲቭ አፕሮቾች ታሪክ። እኛ ሁሌ መጽሐፍ ቅዱስን እኛ በምናነብበት አሁን እኛ ዘመናዊ ሰዎች በምናነብበት መልኩ ሁሌ ሰዎች አንብበውታል ወይም ሁሌ እግዚአብሔር ሕዝብ እንደዛ አንብበውታል ማለት እንዳልሆነ ተነጋገርን። በታሪክ ውስጥ መጽሐፍ ቅዱስ በጣም በተለያዩ መልኮች ተነቧል። በተለይ ወደ አይሁድ ዓለም በመሄድ የመጽሐፍ ቅዱስ የመጀመሪያ ተቀባዮች የመጀመሪያ አንባቢዎች ራሳቸው እስራኤላውያን አይሁዶች ስለነበሩ የእነሱን ያነባበብ ባህል ለማየት ሞክረን ነበር። ስለዚህ ወደ ጥንት ሂደን መጽሐፍ ቅዱስን እንዴት አነበቡት ብለን ጠይቀን ነበረ። ስለዚህ ለምሳሌ አንዳንድ ጊዜ ኢነር ቢብሊካል አሉዥን በምንለው አንድን የመጽሐፍ ቅዱስ ክፍል በሌላ የመጽሐፍ ቅዱስ ክፍል በማንበብ ማለት ነው። አንዱን ራሳቸውን ሁኔታቸውንም ከዛ አንድን ደግሞ የመጽሐፍ ቅዱስን ክፍል ለመረዳት ሌላ መጽሐፍ ቅዱስ ክፍልን እንደ መነጽር በመጠቀም ሲያነቡ እናያለን። አንዳንዴ አሊጎሪክሊ ሲያነቡ እናያለን አይደለ? አሊጎሪካል የሆነ አነባበብ እንደነበራቸው እናያለን። በእነዚህ በቴክስቶቹ ጀርባ የተደበቀ ሌላ ሚስጥር አለ በማለት በማሰብ ያንን የተደበቀ ሚስጥር ለማውጣት የሞከሩ እንደነበሩ እናያለን፣ አይተናል። በቁምራንን ምናምን ደግሞ አይተን ስለ መጽሐፍ ቅዱስ ላይ የተጻፈው ነገር ሁሉ ስለ እነሱ እንደሚያወራ አድርገው ኮንቴምፖራራይዝ በማድረግ መጽሐፍ ቅዱስን በእንደዛ መልኩ ያነቡ እንደነበር አይተናል።
ራባይኒክ ጁዳይዝም ጋር ሄደን ደግሞ መጽሐፍ ቅዱስን በጣም ፕራክቲካል ለማድረግ ከመፈለግ የተነሳ በተለያየ መልኩ ሲተረጉሙት አሁን አፕላይ እንዲደረግ ኮንቴክስቹዋል እንዲሆን ከመፈለግ የተነሳ በተለያየ መልኩ እንዳነበቡት አይተናል ከአይሁዶች። ከዛ ስለ አዲስ ኪዳን ጸሐፊዎች አይተን ነበር። አዲስ ኪዳን ጸሐፊዎች መጽሐፍ ቅዱስን በኢየሱስ መነጽር እንዳነበቡት፣ ለእነሱ መጽሐፍ ቅዱስ ያው ኦልድ ተስታመንት ነው እንደምታውቁት፣ በኢየሱስ መነጽር እንዳነበቡት፣ ክሪስቶሎጂካሊ እንዳነበቡት፣ ያንን ለማድረግ እንዲመቻቸው ደግሞ ታይፖሎጂን አፕላይ እንዳደረጉ አይደለም። ኦሪት ላይ የምናያቸውን ታይፖች ሁሉ ኢየሱስ እንደፈጸማቸው አድርገው እንዳዩ እና በኢየሱስ መነጽር እንዳነበቡት አይተን ነበር። ስለዚህ አዲስ ኪዳን ጸሐፊዎች እንደዛ ያነቡታል ብለን ነበር። ዘ ፓትሪስቲክ ፋዘርስ የቸርች አባቶች የምንላቸው ደግሞ በሁለት ተከፍለው አንዳንዶቹ በጣም በአሌክሳንድሪያን ስኩል ኦፍ ቶት ኢንፍሉዌንስ ተደርገው አሌጎሪክሊ መጽሐፍ ቅዱስን ያነቡ እንደነበር አይተናል። የተደበቀ ሚስጥርን በመፈለግ እንደማለት ነው ራፍሊ ስፒኪንግ። ከኋላ ዲቴይሉን አይተናል በተወሰነ መልኩ። አንዳንዴ ደግሞ አንቲዮካን ስኩል የምንለው መጽሐፍ ቅዱስን ሊትራል አንድ ሚኒንግ ነው ያለው፣ አንድ ሂስቶሪካል ሚኒንግ ነው ያለው ብሎ በተቻለው መጠን ያንን ሂስቶሪካል ሚኒንግ ለማግኘት ሲሞክሩ እናያለን። ይሄ ማለት እነዚህ አንቲዮካን ፋዘርስ የምንላቸው ሁሌ ሊትራል ነበሩ ማለት አይደለም። አሊጎሪካሊ የሚያነባሉ የምንላቸው ሰዎች ሁሌ እንደዛ ነው ማለት አይደለም። ዩዥዋሊ ከምናስበው ኑዋንስ ነው አፕሮቻቸው፣ ግን ዶሚናንት የነበረው አፕሮች እሱ ነው ለማለት ነው። ስለዚህ ከነሱ በኋላ በመካከለኛው ፔሪድ በምንለው ዘመን መጽሐፍ ቅዱስ ለረዥም ጊዜ በአሌክሳንድሪያን በምንለው በአሊጎሪካል አንደርስታንዲንግ እንደተነበበ አውርተናል። ያው ስለ ምዕራቡ ቸርች እያወራን ነው። ይሄ በተወሰነ መልኩ ስለ ኢትዮጵያም ቸርች ሊባል ይችላል። የኢትዮጵያ ኦርቶዶክስ ትራዲሽንን እሱን አላየንም በዚህ ኮርስ እንጂ። ስለዚህ ለምሳሌ የአንድምታን ኮሜንታሪ፣ የአንድምታን ያነባበብ ስልት ብታዩት የአንድምታ አነባበብ ስልት ያው በዚህ ጊዜ አካባቢ ከአክሱማይት ፔሪድ በጎንደራይት ኪንግደም በዛ ጊዜ ነው ክሪስታላይዝ ያደረገው። ግን ከአክሱማይት ፔሪድ ጀምሮ ይሄ አንድምታ የምንለው ኮሜንታሪ መጽሐፍ እንደጀመረ ይታሰባል። ስለዚህ በዛ ፔሪድ መጽሐፍ ቅዱስን ያነበቡበት መልኩ የአንድምታ ትራዲሽን የፓትሪስቲክ ኢንፍሉዌንስ ይታይበታል በተወሰነ መልኩ። የነ ዮሐንስ አፈወርቅ ምናምን የነሱ ማቴሪያል ኢንተግሬት ሲደረግ እናያለን። ከዛ በተወሰነ መልኩ በጣም ስፔኩሌቲቭ ይሆናል አሊጎሪካል አፕሮች አንዳንድ ቦታ ላይ ይታያል። አንዳንዴ ሊትራል ይሆናል፣ በጣም ሂስቶሪካል ይሆናል፣ ዘመናዊ አነባበብን የሚመስል ማለት ነው። አንዳንዴ ቲዮሎጂካል ይሆናል፣ በጣም የኦርቶዶክስን ኮንፌሽን በጠበቀ መልኩ ሲነበብ እናያለን። ከዛ በጣም ኮንቴክስቹዋል ነበር፣ በኢትዮጵያ ኮንቴክስት ነገሮችን ለማድረግ ይሞክራል። ስለዚህ ኢቭን ዞ የኢትዮጵያ ኬዝ ትንሽ ለየት የሚል ቢመስልም ግን ኮንቲኒቲ ያለው ያው እኛ ኢቫንጀሊካልስ በምዕራቡ ዓለም ስለሆነ ኢንፍሉዌንስ የተደረገው ከዛ ነው ስለ ምዕራቡ ቸርች ታሪክ የምናወራው ብዙ። ከዛ ሪፎርሜሽኑ ሲመጣ ግን ይሄ አሊጎሪካል የነበረ ያነባበብ ስልት ወደ አንቲዮካን ወደምንለው ወደ ሂስቶሪካል ወደሆነው ሴንስ እንደተቀየረ አውርተናል። ወደ ሂስቶሪካል ወደምንለው ያነባበብ ስልት እንደተቀየረ አውርተናል። ዘ ሪፎርመርስ ሲንግል ሚኒንግን ነበር ኢንካሬጅ የሚያደርጉት እንጂ ስፔኩሌቲቭ የሆነውን የአሌክሳንድሪያን ዌይ ኦፍ ሪዲንግ ይቃወሙ ነበር። ሉተር ለምሳሌ እሱን ግልጽ ሆኖ ይቃወም ነበር። ስለዚህ ሪፎርሜሽኑ ግን አንድ ቴክስት በራሱ በሂስቶሪካል ኮንቴክስት ሊል ያለውን በዛ መልኩ ልናነብ ይገባል የሚል ሄርሜቲካል አሰምሽንን ይዞ እንደመጣ አይተናል ማለት ነው። እኛ ዘመናዊ ኢቫንጀሊካልስ፣ ሞደርን ኢቫንጀሊካልስ የዛ ኢንፍሉዌንስ አለብን። አትሊስት በጎል ደረጃ አፕላይ እንኳን ስናደርግ ብንቸገርም እንደዛ ለማድረግ እንሞክራለን። ስለዚህ አሁን ያለው አነባበባችን በተወሰነ መልኩ ከሪፎርሜሽኑ የተቀዳ ነው ማለት ነው። አንድ ትርጉም አለው እና ያንን ሂስቶሪካል ትርጉም ለማግኘት መሞከር ማለት ነው። ከዛም በኋላ የተለያዩ አነባበቦች እንደመጡ አንዳንዶቹ ሪደር ሴንተር እንዲሆኑ እና በየኮንቴክስቱ የሚለያዩ እንደመጡ ለማየት ሞክረናል ማለት ነው። ስለዚህ ሂስትሪ ኦፍ ኢንተርፕሬቲቭ አፕሮች ላይ እንድታስታውሱ የሚያስፈልገው የእግዚአብሔር ሕዝብ በታሪክ ውስጥ መጽሐፍ ቅዱስን በጣም በተለያየ መልኩ አንዳንዴ አሁን ባለ አሰምሽናችን ልንረዳው ከሚከብደን ውጭ ልክ ለምሳሌ አንዳንዴ የአዲስ ኪዳን ጸሐፊዎች ብሉይ ኪዳንን የሚጠቀሙበትን መንገድ ለመረዳት እንደምንቸገረው እኛ ማለት ነው። በጣም በተለያየ መልኩ ሲነበብ እንደቆየ መረዳት አለብን። በጣም በተለያየ መልኩ ማለት ነው። ስለዚህ ከኛ በፊት የተነበበበት መንገድ ደግሞ በአንድም በሌላም አሁን ያለን አነባበብ ኢንፍሉዌንስ እንደሚያደርግ መረዳት አለብን። ለምሳሌ የአዲስ ኪዳን ጸሐፊዎች ብሉይ ኪዳንን ያነበቡበት መንገድ የአዲስ ኪዳንን ስነ መለኮት ሲግኒፊካንትሊ አፌክት ስላደረገው ኢየሱስን የምንረዳበት መንገድ በዛ የተቀረጸ ነው። ከዛም አሊጎሪም እነዚህ የምንላቸው በአንድም በሌላም ስቲል በመካከላችን እንደሚታዩ ክሪፒን አድርገው እንደገቡ ማስታወስ አለብን ማለት ነው።
ስለዚህ አነባበባችን ከኛ በፊት በነበሩ የአነባበብ ስልቶች የተቀረጸ እንደሆነ ማስታወስ አለብን። ስለዚህ እሱን ማስታወስ አለብን ማለት ነው። ሂስትሪ ኦፍ ኢንተርፕሬቲቭ አፕሮች ላይ ይህንን ማስታወስ አለብን። በተወሰነ መልኩ ይሄ መጽሐፍ ቅዱስን አፕሮች ስናደርገው እና ስናነብን በትህትና እንድንቀርበው ልክ የኛ አፕሮች እኛ የምናነብበት መንገድ የትምህርት ቤት ገብታችሁ የምታገኙት የሚያነባበብ መንገድ ቢሆን ወይም ደግሞ ከትራዲሽናችሁ ፔንቴኮስታል ለምሳሌ የኢትዮጵያ ኤቫንጀሊካልስ ሪዲንግ በፔንቴኮስታሊዝም በጣም ኢንፍሉዌንስ የተደረገ ነው። ስለዚህ ፔንቴኮስታል የሆነ አነባበባችንም ቢሆን ምንም ቢሆን በታሪክ ውስጥ የእግዚአብሔር ሕዝብ በተለያየ መልኩ መጽሐፍ ቅዱስን ተረድቶት እንደሚያውቅ ስለምናውቅ ትንሽ ሂዩሚሊቲ ባለበት መንገድ ሜተዳችንን አፕሮች ማድረግ እንዳለብን ማስታወስ ያስፈልጋል። ስለዚህ ኦክቶበር 6 ላይ ይህንን ነበር ከበር ያደረግነው። ከኦክቶበር 13 በኋላ ደግሞ 3 ሳምንት ያየነው ጠቅላላ በአጠቃላይ ሄርሜኔቲክስን ስናስብ ያሉ የአነባበብ መንገዶችን በሶስት ልንከፍላቸው እንደምንችል በአሁኑ ዘመን ያሉ ማለት ነው በሶስት ልንከፍላቸው እንደምንችል ተነጋገርን። የመጀመሪያዎቹ ኦተር ሴንተርድ የሆኑ አፕሮቾች ናቸው። ሁለተኛው ቴክስት ሴንተርድ የሆኑ አፕሮቾች የምንላቸው ናቸው። ሶስተኞቹ ደግሞ ሪደር ሴንተርድ የምንላቸው አፕሮቾች ናቸው። ምን ማለታችን ነው? ስለዚህ ሄርሜኔቲክስ ይህን ጋፕ ለማጥበብ ነው የሚሞክረው እንደተነጋገር ነው። ስለዚህ ይህን ጋፕ ለማጥበብ ሲሞከር ድልድዩ የትና የት ጋር ነው የሚሰራው የሚለው ጥያቄ ጋር ያሉ ልዩነቶች ናቸው ማለት ነው። ስለዚህ ይሄ ኦተር ሴንተርድ የሆነው አፕሮች ድልድዩን ሲሰራ የሚሰራው በእናንተና በኦተሩ መካከል ነው ድልድዩን የሚያደርገው ማለት ነው። ስለዚህ ይሄን ቴክስት ለመረዳት በእናንተና በኦተሩ ከዛ በኦተሩ ዓለም በጸሐፊው ዓለም መካከል ያለ ጋፕ መዘጋት አለበት መጥበብ አለበት ብሎ ያስባል። ስለዚህ የኦተሩን ባህል የኦተሩን አሰምሽን ከዛ የመጀመሪያውን ቴክስት ለማግኘት መሞከር። ስለዚህ እንደዚህ አይነት ነገሮች ላይ ፎከስ የሚያደርግ አፕሮች ነው። ቴክስት ሴንተርድ የምንለው ደግሞ ጋፑ ያለው በቴክስቱና ቴክስቱ በተዋቀረበት መንገድና በእናንተ መካከል እንደሆነ ያስብና ከቴክስቱ ወደ እናንተ ነው ድልድይ ሰርቶ ሊያሻግራችሁ የሚሞክረው ማለት ነው። ሪደር ሴንተርድ የሚባለው አፕሮች ደግሞ ጋፑ ያለው እዛው ራሳችሁ ውስጥ እንደሆነ ነው አስቡ የሚያደርገው። ስለዚህ ራሳችሁን እንድትረዱ የራሳችሁን ፕሪሰፖዚሽን እንድታዩት ራሳችሁን በምን መነጽር እንደምታነቡት እንድትረዱት ለማድረግ ነው የሚሞክረው ማለት ነው። የአናሎጂውን ራፍሊ ስንረዳው ማለት ነው። ስለዚህ ኦተር ሴንተርድ የምንላቸው አፕሮቾች የጸሐፊው ዓለም ላይ ፎከስ የሚያደርጉ አፕሮቾች ናቸው ማለት ነው። የጸሐፊውን ዓለም መረዳት ትርጉሙን ለመረዳት ያግዛል ብለው ያስባሉ። ስለዚህ ከጽሁፉ ጀርባ ያለው ዓለም ላይ ፎከስ ያደርጋሉ ረጅም ነገራቸው። ሁለተኛው ቴክስት ሴንተርድ የምንላቸው አፕሮቾች የቴክስቱ ዓለም ላይ ቴክስቱ ራሱ እንዴት ተዋቀረ፣ የስነ ጽሁፍ ኳሊቲው፣ የስነ ጽሁፍ አይነቱ ምንድን ነው፣ ስትራክቸሩ ምንድን ነው፣ ፎርሙ ምንድን ነው የሚሉ ጥያቄዎችን የሚጠይቅ ነው ማለት ነው ቴክስት ሴንተርድ አፕሮች የምንለው። ሪደር ሴንተርድ ደግሞ የምንለው አፕሮች አንባቢው ላይ ነው ፎከስ የሚያደርገው። ትርጉም ያለው ቴክስቱ ሳይሆን አንባቢው ውስጥ ነው ብሎ ነው የሚያስቡት። በሪደር ሴንተርድ አፕሮች ትርጉም ዲስከቨር የሚደረግ የሆነ ከሆነ ቦታ የሚገኝ ነገር ሳይሆን ክሪኤት የሚደረግ ነገር ነው ይላሉ። ስለዚህ እናንተ ጥቁር መነጽር ካላችሁ ሁሌ የምታነቡት ጥቁር አድርጋችሁ ነው፣ ቀይ መነጽር ካላችሁ ቀይ አድርጋችሁ ነው የምታነቡት። ስለዚህ የእናንተን መነጽር ማጥናት ላይ ፎከስ ያደርጋል ማለት ነው። ቴክስቱ በእናንተ ሁኔታ እናንተ ባላችሁበት መልኩ እንዴት ነው የሚናገራችሁ ይላል። ስለዚህ አንድ ትርጉም የለም ለእነሱ። ትርጉም ሲንጉላር አይደለም፣ የሆነ ስታቲክ የሆነ ኤንቲቲ አይደለም ለእነሱ። ዳይናሚክ ነው፣ የሚቀያየር ነው፣ እንደ አንባቢው የሚለዋወጥ ነው ማለት ነው። ስለዚህ እንደዚህ አድርገው ፎከስ የሚያደርጉ አፕሮቾች አሉ። ስለዚህ ጥሩ ኤክሰጀት ለመሆን እነዚህን ሶስት ኤሌመንቶች እነሱ የየራሳቸው ኤክስትሪም አላቸው። አድቫንስድ ሄርሜኔቲክስ ላይ እነዚህን በደንብ ኤክስፕሎር ታደርጋላችሁ። ኦተር ሴንተርድ ስንል ልክ ነው ወይ ምንድን ነው፣ ቴክስት ሴንተርድ ሪደር ሴንተርድ ሲባል በደንብ ኤክስፕሎር ታደርጋላችሁ። እኛ ግን ቴት ሪኮመንድ ያደርኩላችሁ አንድ መጽሐፍ ነው። እሱን ፎሎ በማድረግ እነዚህን ሶስት ዓለሞች አብሮ መያዝ ይቻላል። ጥሩ ኤክሰጀሲስም ወደ ኤክሰጀሲስ ወደ አክቹዋል ኤክሰጀሲስ ሲለወጥ ወደ 8 ስቴፕ ስንለውጥ እነዚህን ሶስት ዓለሞች ሊያማክርልን የሚችል እነዚህን ሶስት ዓለሞች መያዝ በሚችል መልኩ ያለው ስቴፖች ናቸው የሚያስፈልጉልን አለን ማለት ነው። ስለዚህ ቅድም ለምሳሌ
የዛ የመኪና የመንዳቱን ምሳሌ ስንነጋገር ለምሳሌ መኪና ስትነዱ ራሳችሁን ራሳችሁ ያላችሁበትን ሁኔታ መጠበቅ አለባችሁ ልትባሉ ትችላላችሁ። ከዛ የትራፊክ ህግ ማክበር አለባችሁ። ከዛ ደግሞ ምንድነው አክቲቭ መሆን አለባችሁ ወይ የሆነ ነገር። ስለዚህ አንዳንዶች የትራፊክ ህግን መጠበቅ እንዴት አስፈላጊ እንደሆነ አጉልተው የሚያሳዩ አሉ ብላችሁ አስቡ። አንዳንዶች የራሳችሁ ደህንነት፣ ራሳችሁ ጥሩ እንቅልፍ መተኛታችሁ፣ እንደዚህ መሆናችሁ እንደዛ መሆናችሁ የሚሏችሁ ሊኖሩ ይችላሉ። ስለዚህ እንደዛ ነው እነዚህ የተለያዩ 3 አፕሮቾች። እኛ ወደ እነዛ ፋውንዴሽናል ናቸው ወዳልናቸው ወደ 8 ስቴፖች ስንመጣ ግን 3ቱንም ለመያዝ የራስንም ጤንነት የራስንም ሁኔታ ሜንቴን ማድረግ ያስፈልጋል። የትራፊክ ህግን ማክበር ያስፈልጋል። ስለዚህ እነሱን ሁሉ ያማከለ ኤክሴጀቲካል ስቴፕ ላይ መድረስ ይቻላል ብለን እናስባለን። ይህን ብለን ሞግተን እነዛን 8 ኤክሴጀቲካል ስቴፖች ተነጋገርን ማለት ነው። ስለዚህ በነዛ 8 ውስጥ 3ቱም ኤሌመንት ይታያል። አትሊስት ሙከራችን ያንን ለማድረግ ነው። ወደ ኦተሩ ዓለም እንድትሄዱና የኦተሩን ዓለም እንድትረዱ የሚያደርጉ ስቴፖች አሉ። ቴክስቱን ራሱ እንድትረዱት የቴክስቱን ስትራክቸር በቴክስቱ ዓለም እንድትቆዩ የሚያደርጉ አፕሮቾች አሉ። ከዛ ደግሞ ራሳችሁን ኮንሲደር እንድታደርጉ በተለይ አፕሊኬሽን ላይ ሲመጣ እናንተ ያላችሁበት ሁኔታ፣ እናንተ የምትኖሩበት ኑሮ፣ ያላችሁበት የትምህርት ደረጃ ይህንን ቴክስት ስታነቡ ምን አይነት ኢንፍሉዌንስ አለው፣ እንዴት እንድታነቡት ያደርጋችኋል የሚል ኤሌመንትም ያለው ማለት ነው። ስለዚህ ከነዚህን 3 ባማከረ መልኩ እነዛን 8 ስቴፖች ለማውጣት ሞከርን ማለት ነው። ስለዚህ እነዛን 8 ስቴፖች አንዴ ልክፈታቸውና ቶሎ ብለን አብረናቸው ለማየት እንሞክር። ኦኬ ስለዚህ እነዚህ ናቸው ኤክሴጀቲካል ስቴፖቹ 8 ናቸው። ስለዚህ የመጀመሪያው ስቴፕ ሁሌ መጽሐፍ ቅዱስን መተርጎም ስታስቡ ወይም ሄርሜቲክስን አፕላይ ማድረግ ስትጀምሩ ኤክሴጀሲስ ስታስቡ፣ ኤክሴጀሲስ ማለት ኦሪጂናል ሚኒንግን ለማግኘት መሞከር ማለት ነው። ስታስቡ መጀመሪያ ቴክስቹዋል ኮምፓሪሽን፣ ቴክስቹዋል ክሪቲሲዝም እንድትሰሩ በተወሰነ መልኩ ተነጋገርን። ይሄ ማለት የምታነቡትን ክፍል በተለያዩ ትራንስሌሽኖች በማንበብ 5-6 ትራንስሌሽኖችን ኮንሰልት በማድረግ ወይም ደግሞ ማኑስክሪፕቶች ጋር በመሄድ እዚህ የምናነበው ቨርስ ላይ ቴክስቹዋል ኢሹ አለ ወይ? ምክንያቱም መጽሐፍ ቅዱስን ስታነቡ አንዳንድ ቨርሶች ላይ ለምሳሌ ይሄ ጥቅስ እዚህ ጋር የለም እዛ ጋር የለም የሚል ነገር ታገኛላችሁ አይደል? ይሄ ስለ ማኑስክሪፕት ሂስትሪ ምናምንም ትንሽ ተነጋግረን እንደነበር አስታውሱ። መጽሐፍ ቅዱሳችን አሁን እጃችን ላይ ያለው ከብዙ ፕሮሰስ በኋላ የብዙ ማኑስክሪፕቶች ሲንተሲስ ውጤት እንደሆነ ማስታወስ አለባችሁ። ስለዚህ በማኑስክሪፕቶች መካከል ያለ ዲፍረንስ አለ ወይ? ሞር ሪላያብል የሆኑ ማኑስክሪፕቶች ምን ይላሉ? እነዛን ሪላያብል ማኑስክሪፕቶች ሪፍሌክት የሚያደርግ ትራንስሌሽን የትኛው ነው ብላችሁ ጠይቃችሁ የምትሰሩበትን ቴክስት ኦኬ ይሄ ክፍል እንደዚህ እንደሚል እርግጠኛ ነኝ የሚል ነገር ላይ ድምዳሜ ላይ መድረስ ማለት ነው ቴክስቹዋል ኮምፓሪሽን። ስለዚህ የግሪክ ትሬኒንግ ያላችሁ ወደ ማኑስክሪፕቶች ሄዳችሁ ማኑስክሪፕቶችን በማየት እንደዛ እንኳን ካልሆነ ግን የተለያዩ የእንግሊዝኛ ቨርዥኖችን ኮምፔር አድርጋችሁ ቨርዥኖቹ ሲለያዩ የሆነ ቃል ላይ ሲለያዩ የሆነ ሴንቴንስ ላይ የሆነ ቨርስ ላይ ሲለያዩ የሚሉን ነገር አለ፣ እየነገሩን ያሉ ነገር አለ ማለት ነው። ስለዚህ እነሱን ዲል በማድረግ ቴክስቱን ይሄ ቴክስት እዚህ ክፍል ላይ ይሄ ነው the best representative of the original ይሄ ነው የሚል ድምዳሜ ላይ መድረስ ማለት ነው የመጀመሪያው። ስለዚህ የምታነቡትን ቴክስት ስታብሊሽ ማድረግ ማለት ነው። so that's the first step። ከዛ በኋላ ኤክሴጀቲካል ዩኒትን ዲማርክ ማድረግ አስፈላጊ እንደሆነ ተነጋገርን። ይሄ ደግሞ መጽሐፍ ቅዱስን ስታነቡም ስለ ስብከትም ቢሆን ለጥናትም ሲሆን የፈለጋችሁት ቦታ ላይ ጀምራችሁ የፈለጋችሁት ቦታ ላይ ማቆም የለባችሁ። ሊጀመር የሚገባበት ቦታ ላይ መጀመሩን እርግጠኛ መሆን አለባችሁ። ከዛ ልታቆሙ የሚገባ ቦታ ላይ ማቆማችሁን እርግጠኛ መሆን አለባችሁ። እንደዛ ስታደርጉ ሙሉ ሚኒንጉን ለመረዳት ይረዳችኋል። ለምሳሌ እኔ አሁን እያወራሁ ነው ምስኪ ለምሳሌ ዝም ብዬ አንድ መሀል ላይ ቢቆርጠው የምለውን ነገር ከዛ የሆነ ቦታ ላይ ቢያስቆመውና ቢለቀው ምን እያልኩኝ እንደሆነ ሴንስ ላይ ሰጣችሁ ይችላል። ከዛም አልፎ ምናልባት እያልኩ ያልሆነውን ነገር ሊያስብለኝም ይችላል የተቆረጠበት ቦታ። ስለዚህ መጽሐፍ ቅዱስም ስታነቡ እንደዛ መጽሐፍ ቅዱስን አንድ ጥቅስ ብቻ ነጥላችሁ ካወጣችሁ
ወይም ደግሞ አንድ ሊጀመር የማይገባበት ቦታ ላይ መሀል ላይ የአርጊመንት መሀል ላይ የስቶሪ መሀል ላይ ጀምራችሁ ሊያቆም የማይገባ ቦታ ላይ ካቆማችሁ ሊል ያላሰበውን ነገር ታስቡታላችሁ ቴክስቱ። ስለዚህ ጥሩ ኤክሴጀሲስ የሚቀጥለው ከቴክስቱን ስታብሊሽ ካደረጋችሁ በኋላ እያነበብኩት ያለው ክፍል እዚህ ጋር መጀመሪያ አግባብ ነው ወይ፣ እዚህ ጋር መጨረሴ ልክ ነው ወይ ብላችሁ መጠየቅ ማለት ነው። ስለዚህ ይህንን ስትሰብኩም ስታነቡም ሁሌ ማድረግ ያለባችሁ ነገር ነው። ሁሌ አፕላይ የሚያደርግ ነገር ነው። ስለዚህ ኤክሴጀሲስ በዚህ ኢት ማተርስ፣ ኤክሴጀቲካል ዩኒት ማተር ያደርጋል። ይህን ምሳሌ እንዲሆናችሁ ለምሳሌ በምንድን ነው ለምሳሌ የእንትንን ኬዝ አሳይቻችሁ ይሆናል። ማቴዎስ 24-25 ላይ የምናገኘውን እነዛ የተደረደሩ ፓራብልስ፣ ብዙ ፓራብልስ አብረን ስናነባቸውና በየነጠላ ስናነባቸው የሚመጣው የትርጉም ልዩነት አይነት ነገር እንዳየን አስባለሁ። ስለዚህ ኤክሴጀቲካል ዩኒት ትክክለኛ ቦታ ላይ ጀምራችሁ ትክክለኛ ማቆም። ስለዚህ ይህንን ፔፐራችሁን ስትሰሩ የምትጠይቁት ጥያቄ እዚህ ቁጥር ላይ መጀመሩ በዚህ ምክንያት የተነሳ አግባብ ነው፣ እዚህ ቁጥር ላይ ማቆሙ ማብቃቱ ከዚህ የተነሳ አግባብ ነው ማለት ነው። ስለዚህ ይህንን ማድረግ አለባችሁ። እነዚህ መጽሐፍ ቅዱስ ላይ የምናገኛቸው ቻፕተሮች፣ ቨርሶች ብዙ ጊዜ ሄልፕፉል ናቸው 90-95% ኦፍ ዘ ታይም፣ ግን ሁሌ ልክ ላይሆኑ እንደሚችሉ ማሰብ አለባችሁ። መጽሐፍ ቅዱሳችን ሲጻፍ እንደምታውቁት በቁጥርና በምዕራፍ ተከፋፍሎ እንዳልተጻፈ ማስታወስ አለባችሁ ማለት ነው። ስለዚህ this is the second step። እነዚህ 8 ስቴፖች ቅድም እንዳልኩት they are foundational፣ መሰረታዊ ናቸው። ሁሉም ነገር ላይ ዮሐንስ ራእይን እያነበባችሁ ቢሆን፣ ፍጥረት እያነበባችሁ ቢሆን፣ ግጥም እያነበባችሁ ቢሆን፣ መዝሙረ ዳዊት ላይ they always apply። ስለዚህ እነዚህን መርሳት የለባችሁም ብለን ነበር። ከዛ በኋላ we talked about the third step which is to investigate the historical context። ታሪካዊ አውድን ኢንቨስቲጌት ማድረግ ማለት ነው። ይህ ማለት የጊዜን ጉዳይ የጊዜን ጋፕ ለማጥበብ መሞከር ማለታችን ነው። ፕሪቲ ማች እያነበባችሁት ባለው ክፍል ውስጥ ያለውን ክፍል ለመረዳት የሚረዱ ታሪካዊ ነገሮች፣ ታሪካዊ አውዶች ምንድን ናቸው ማወቅ ያለባችሁ ብላችሁ መጠየቅ ማለት ነው። ስለዚህ ሶስት የመጽሐፍ ቅዱስ ባክግራውንዶችን፣ ኮሜንታሪዎችን፣ ሶስተኛ ሪሶርሶችን በመጠቀም ይህንን ለመሙላት መሞከር ማለት ነው። ስለዚህ የሆነን ክፍል እያነበባችሁ ለምሳሌ ጠላታችሁ እያገሳ ነው፣ እንደ አንበሳ ያገሳል ሊውጣችሁ ሲል ለምሳሌ ኦኬ ምን ማለት ነው? ይህንን ክፍል ለመረዳት ላውቀው የሚገባ ታሪካዊ አውድ አለ ወይ ብላችሁ መጠየቅ ከሌለ የለም፣ አለ ግን ልትሞሉት ትሞክራላችሁ ማለት ነው። ስለዚህ ታሪካዊ ያንን ክፍል የሚሞላ የምታነቡትን ክፍል ለመረዳት የሚጠቅም፣ ከዛ ውጭ ዝም ብሎ ስለ መጽሐፉ ምናምን አጠቃላይ ታሪካዊ ነገሮችን ማንበብ ሳይሆን ስለዛ ክፍል እያነበባችሁት ያለውን ጉዳይ ግልጽ ሊያደርግላችሁ የሚችል ታሪካዊ አውድን ማግኘት ማለት ነው። እነዚህ እንዳልኳችሁ ከነዛ ሶርሶች ታገኛላችሁ። ለዚህ ጥሩ መጀመሪያ ማለት እንደ መጀመሪያ ኮንሰልት የምታደርጉት መመክራችሁ የኪነርን ባይብል ባክግራውንድ የሚል ባይብል ባክግራውንድ መሰለኝ የሚለው ርዕሱ፣ ግን የኪነር አለ አይደል ኦሬንጅ እና ብላክ የሆነ መጽሐፍ እንደሚኖር ትምህርት ቤት እርግጠኛ ነኝ። እሱን ብታዩ ጥሩ ነው። ለእያንዳንዱ ቨርስ ማወቅ ያለባችሁን ሂስቶሪካል ነገር ይነግራችኋል። ስለዚህ ዕብራውያን 12 ለምሳሌ እየሰራችሁ ስለ መከራ፣ ስለ ልጅነት ሲናገር እኛ ዘመናዊ ሰዎች መከራን የምንረዳበት መንገድ፣ የልጅና የአባትን ግንኙነት የምንረዳበት መንገድ ጥንታውያኑ ከሚረዱበት እንደሚለይ ማስተዋወስ አለብን። ስለዚህ ያንን ጋፕ ለማጥበብ ነው የምንሞክረው ማለት ነው። ስለዚህ ኦኬ ልጅ አባት ሲል እኔ እንደምንረዳው ነው ወይስ ሌላ ላውቀው የሚገባ ዳይሜንሽን አለ ብላችሁ መጠየቅ ማለት ነው። ስለዚህ ታሪካዊ አውድን ማጥበብ። ከዛም በተጨማሪ ሌሎች የሚያስፈልጉ ጸሐፊው ማን ነው፣ መቼ ተጻፈ፣ ለምን ተጻፈ የሚሉ ነገሮችን ሁሉ እዚህ ውስጥ ታደርጋላችሁ። as far as they are important for your specific exegetical unit ማለት ነው። ስለዚህ እነዚህን ዝም ብለው ታሪካዊ ነገሮች ጋር ለመድረስ ከሌ ነው ለማለት ብቻ ወይ በዚህ ጊዜ የተጻፈው ለማለት የሆኑ ስቴትመንት ኦፍ ፋክትስ ላይ ለመድረስ ሳይሆን you investigate those ነገሮች to understand how they influence the way you read ማለት ነው። የምታነቡበትን መንገድ ኢንፍሉዌንስ ማድረጋቸው ላይ ነው ፎከሱ። ስለዚህ የሆነን ቴክስት ጳውሎስን የጻፈው ስትሉ ስለ ጳውሎስ የምታውቁት ነገር፣ ስለ ጳውሎስ ስለመለኮት፣ ስለ ጳውሎስ
ኤክስፒሪየንስ ለኮሚሽኑ ስለ ደማስቆ ምናምን የምታውቁት ነገር ሁሉ የምታነቡትን ቴክስት አፌክት ስለሚያደርገው ማለት ነው። ይህ ዝም ብሎ ስም ለመለጠፍ አይደለም። ይሄ ጳውሎስ ነው ለማለት ብቻ ሳይሆን ስፔሲፊክሊ የምታነቡትን ቨርስ እከሌ እንደተጻፈው ማወቃችሁ በምን መልኩ ይረዳል? እዚህ ቦታ እንደተጻፈ ማወቃችሁ በምን መልኩ ይረዳል? በዚህ ጊዜ መጽሐፍ በእኛ ለምሳሌ አሁን ስለ ሰላም ምናምን የተጻፈ ጽሁፍ እያነበባችሁ ቢሆን ጸሐፊው ይሄንን የጻፈው ከጋዛ ሆኖ ነው ቢባል እና ከጋዛ ሆኖ እንደተጻፈ ብታውቁ የሚኖረው ትርጉም ልዩ ትርጉም ነው የሚሆነው። እና የሆነን ጽሁፍ እያነበባችሁ ለምሳሌ የጻፈው እንደዚህ አይነት ሰው ነው የከሌ አባባሉ ልጅ ነው ቢባል እና የምታውቁት ፕሮሚነንት ሰው ቢሆን ትርጉሙ ይጨምራል። ስለዚህ እንደዚህ አይነት ነገሮችን አይደንቲፋይ ለማድረግ ነው ማለት ነው። ጉድ። ከዛ ቀጣይ ሊትራሪ ኮንቴክስትን ኢንቨስቲጌት ማድረግ ነው ለተነጋገር ነው። ይሄ ደግሞ ቅድም ኤክሴጀቲካል ዩኒት ስታወጡ ከዚህ መጀመሩ ከዛም እዚህ ጋር ማብቃቱ አስፈላጊ ነው እንዳልነው ደግሞ አሁን እያነበባችሁት ያሉትን ኤክሴጀቲካል ቨርስ ቆርሳችሁ ያወጣችሁትን የሆነ ቸንክ ኦፍ ስክሪፕቸር ለመረዳት እስካሁን የተባለው ነገር ምንድን ነው ብላችሁ መጠየቅ ማለት ነው። ለምሳሌ ዛሬ አሁን የማወራውን ክላስ ለመረዳት በዚህ ሴሚስተር የተማርነውን ነገር ፎሎ ካላደረጋችሁ አሁን እያንዳንዱን በሁለት ደቂቃ የማደርገው ነገር ሊረዱት አትችሉ ማለት ልክ እንደዛ ማለት ነው። የሆነን ፖርሽን ለመረዳት ከሱ በፊት የተባለውን ነገር መረዳት አለባችሁ። ስለዚህ እያነበባችሁ ያላችሁትን ፖርሽን ኦፍ ስክሪፕቸር ለመረዳት ሶፋር ከተባለው ነገር ምንድን ነው መውሰድ ያለብኝ? ምን ማወቅ አለብኝ ይህንን ክፍል ለመረዳት? ቻፕተር 4ን ለመረዳት እስከ ቻፕተር 3 ምን ተብሏል? ምን ማወቅ አለብኝ ይህንን ክፍል ለመረዳት ብሎ መጠየቅ። ወይም ኢሚዲየትሊ የተባለ ነገር ከሆነ ይሄ ክፍል ምን ከዚህ በፊት ምን ተባለ? ለምንድን ነው ይሄ የተባለው? ከዛ ደግሞ ቀጣይስ ይሄ እዚህ ጋር የተባለው ነገር ቀጣይ ምንባብንስ በምን መልኩ ኢንፍሉዌንስ ያደርገዋል ብላችሁ መጠየቅ ማለት ነው። ስለዚህ ሊትራሪ ኮንቴክስት እንለዋለን ማለት ነው። ከዛ ይሄ ዣንራውን ምን አይነት የስነ ጽሁፍ ዘውግ ነው ብሎ መጠየቅ። ደብዳቤ ነው ወይ? ደብዳቤ ያነበባችሁ ከሆነ ይሄን ማስታወስ አለባችሁ። እንደዚህ ማለት ነው። ስለዚህ ደግሞ ለስነ ጽሁፋዊ አውዱም ቦታ መስጠት አለባችሁ ስታነቡ መጽሐፍ ቅዱስን ማለት ነው። ከዛ ቀጣይ ስቴፕ የቃላትና የሀረግ ጥናት እንደሆነ አይተናል። ስታነቡ የምታገኟቸውን ለየት ያሉ ቃሎች ወይም የተደጋገሙ ቃሎች፣ ቴዎሎጂካሊ ደግሞ ዌት ያላቸው የሚመስሉ ቃሎች እነሱ ጥናት በራሳቸው አውድ ምን ማለታቸው እንደሆነ ይህንን ለማድረግ ሌክሲከኖችን መጠቀም፣ ኦሪጂናል ቃላትን መጠቀም ሊሆን ይችላል እንደዛ የምታደርጉት ግን እንደዛ ማለት ነው። ስለዚህ ለምሳሌ ወንጌላትን ስታነቡ የሰው ልጅ የሚል ማዕረግ ስታገኙ በራሳቸው አውድ እነዚህን ቃላት ካልተረዳችኋቸው ለምሳሌ አሁን ሜንሽን ያደረግናቸውን በራሳቸው አውድ ካልተረዳናቸው የወንጌላትን ሀሳብ መረዳት አይቻልም። ስለዚህ በጣም ኢምፖርታንት የሆኑ ቃላትን የቃላቱን አውድ በምን አውድ እንደተባሉ ምን እንደሆነ አስበው የሚያደርጉት እነሱን ዲፕሊ ማጥናት ማለት ነው። ስለዚህ ወርድ ኤንድ ፍሬዝ ስተዲ የምንላቸው እነሱን ማድረግ ማለት ነው። አሁን ስለ ፖላይን ቴዎሎጂ ምናምን ስትማሩ ለምሳሌ እምነት፣ ራይቸስነስ እንደዚህ አይነት ቃላቶች ስለነሱ ያላችሁ መረዳት እንዴት ጳውሎስን የምታነቡበትን መንገድ እንደሚለውጠው ታያላችሁ ፖላይን ክላሶችን ስትወስዱ። ስለዚህ ቀጣይ ስቴፕ እሱን ነበር ያየነው ማለት ነው። ከዛ ቀጥሎ 6ኛው ስቴፕ ላይ ቨርስ ባይ ቨርስ አናሊሲስ መስራት አለን። እያንዳንዱን ቁጥር ሴፓሬትሊ እያንዳንዱን አረፍተ ነገር ብላችሁ አስቡት። በቨርስ ማታነቡም ከሆነ እነሱን በራሱ አውድ መረዳት፣ ዲፕሊ ማንበብ። ይህንን ስታደርጉ ጥያቄ መጠየቅ ነው ብለናል። ጥያቄ ጠይቁ። ጥያቄ መጠየቅ ማለት ግን ከዛው ከቴክስቱ የሚወጡ ጥያቄዎች መጠየቅ። ስለዚህ አያያዥ ቃላት ካሉ ኦኬ ይሄ አያያዥ ቃላት ምንድን ነው የሚያያይዘው?
ሂስቶሪካል ጥያቄዎች ካሉ፣ ከስነ ጽሁፋዊ ጥያቄዎች ካሉ፣ ከቴክስቱ ከቨርሱ ከራሱ የሚወጡ ጥያቄዎችን መጠየቅ፣ ከዛ ለእነሱ መልስ መስጠት ማለት ነው። ቨርስ ባይ ቨርስ አናሊሲስ መስራት ማለት ነው። ይህንን ለምሳሌ ስትሰብኩ የምትጠቀሙበት ነው። ስትሰብኩ አንድ ቨርስ ላይ መስበክ ስትሰብኩ ማድረግ ያለባችሁ እንግዲህ ኤክስፖዚሽናል ፕሪቺንግ የምትጠቀሙ ከሆነ ለምሳሌ እንደዚህ ነው የምታደርጉት። ከቨርሱ የሚነሱ ጥያቄዎች ምንድን ናቸው? ከቨርሱ የሚወጡ ጥያቄዎች፣ ቨርሱን ስታዩት ምን አይነት ጥያቄዎች ሊወጡ ይችላሉ? ለእነሱ መልስ መስጠት ማለት ነው። ስለዚህ እንግዲህ ብሎ ከጀመረ ኦኬ ምንድነው እንግዲህ አይደለም። ከዛ በኋላ ሂስቶሪካል ነገሮች ካሉ እነሱን ማብራራት፣ ቴዎሎጂካል ነገሮች ካሉ እነሱን ማብራራት። ስለዚህ ቨርስ በቨርስ አናሊሲስ ላይ ጥያቄ እየጠየቁ ለዛ ጥያቄ መልስ መመለስ ማለት ነው። ትክክለኛ ጥያቄዎችን፣ ሊነሱ የሚችሉ ጥያቄዎች፣ ቨርሱ ራሱ የሚጋብዛቸውን ጥያቄዎች ማለት ነው። እነሱን እየጠየቁ ምላሽ እየሰጡ መሄድ ማለት ነው። ስለዚህ 6ኛ ስቴፕ ይሄ ነው ማለት ነው። 7ኛ ስቴፕ ኤክሴጀቲካል ሰመሪ ነው። እያንዳንዱን ቨርስ በቨርስ አናሊሲስ ከሰራችሁ በኋላ ለኤክሴጀቲካል ዩኒታችሁ እነሱን ወደ አንድ ማምጣት ማለት ነው። ኦኬ ስለዚህ እያንዳንዱ ቨርስ ተደምሮ ምንድነው እያለኝ ያለው ዋናው ነገር ይሄ ነው እንድትሉ ማለት ነው። ኦፍን ታይምስ በአንድ ስቴትመንት ብትሰሩት የአንድን ኤክሴጀቲካል ዩኒት ኦልሬዲ አንድን ኤክሴጀቲካል ዩኒት ስታወጡ አንድ ሀሳብ አለው እያላችሁ ስለሆነ የዛን ሀሳብ የሁሉም ቨርሶች ተደምረው የደረሳችሁበትን ሲንተሲሱን ማቅረብ ማለት ነው። ኤክሴጀቲካል ሰመሪ መስራት ማለት ነው። ከዛ ዘ ፋይናል ስቴፕ አፕሊኬሽን ፎከስድ መሆን ማለት ነው። አፕሊኬሽን ፎከስ መሆን ማለት ኦኬ ኤክሴጀሲሳችሁ እንዴት ነው አፕላይ ሊደረግ የሚችለው? ኤክሴጀሲስን 7ቱን ስቴፕ ሰርታችሁ ስትጨርሱ የደረሳችሁበት ድምዳሜ ይሄ ክፍል ለመጀመሪያዎቹ አንባቢዎች እንደዚህ እያለ ነው። የ7ቱ ስቴፖች ድምዳሜ ለመጀመሪያዎቹ አንባቢዎች ይሄን ነው እያለ ያለው። የጴጥሮስ ጽሑፍ ከሆነ ጴጥሮስ እንደዚህ እያላቸው፣ የጳውሎስ ከሆነ ጴጥሮስ እንደዚህ ላሉ ሰዎች እንደዚህ እያለ ነው። that's the culmination of the 7 steps። 8ኛው ስቴፕ ላይ ኦኬ ለኔስ ምን ያለ ነው ብሎ መጠየቅ ማለት ነው። how can I apply this? ምክንያቱም ይሄ እግዚአብሔር ቃል ነው። ስለዚህ we believe that it still speaks ለኛ። ስለዚህ how does it speak ለኔ እኔ ባለሁበት ሁኔታ። ስለዚህ የራሳችሁን ሁኔታ ሪፍሌክቲቭ መሆን እኔ ኦኬ በእንደዚህ አይነት ሁኔታ ውስጥ ላለ ሰው ይሄ ክፍል ምንድነው ሊናገር የሚችለው? ለሁሉም ሰው አንድ አይነት ነገር ሊናገር እንደማይችል ማሰብ አለብን። ለምሳሌ ከትም ላይ መጠንቀቅ ያለባችሁ ለምሳሌ ኮንግሪጌሽናችሁን ማወቅ የሚያስፈልገው አንድ ለዛ ነው። ኮንግሪጌሽናችሁ ስላለ ለምሳሌ በተለያየ ችግር ውስጥ እያለፈ ላለ ሰው ወይ ደግሞ ሪሰንትሊ በሆነ በደስታው ስላለ ሰው፣ ለወጣት፣ ላረጀ፣ ለሁሉም ሰው አንድ ቴክስት እኩል ላይናገር እንደሚችል መረዳት አለባችሁ። እናንተ ለእያንዳንዱ ሰው በሚሆን መልኩ እንዴት አፕላይ ማድረግ እንዳለባችሁ መረዳት አለባችሁ ማለት ነው። ስለዚህ አፕሊኬሽን ከራሳችሁ ጀምራችሁ ስብከት ስታደርጉት ምን ስታደርጉት እንዴት ነው የሰዎች ያሉበት ሁኔታ፣ ሰዎች ያሉበት ሪያሊቲ፣ ሰዎች ያላቸው አሰምሽን፣ ሰዎች ያሉበት ከረንት ስቴት ኦፍ ሃርት ኤንድ ማይንድ እንዴት ነው በዚህ ቨርስ አድሬስ ሊደረግ የሚችለው ብላችሁ መጠየቅ ማለት ነው። ይሄ ዊዝደም ይጠይቃል፣ ጸሎት ይጠይቃል። አርቲስቲክ ኤሌመንት ያልነው ቅድም ለምሳሌ ኤክሴጀሲስ ሄርሜቲክስ ቦዝ ሳይንስ እና አርት ነው ስንል ሲዝ ዋን ኦፍ አርቲስቲክ ኤሌመንት ማለት ነው። ስለዚህ ይሄንን ማድረግ ማለት ነው። ሄርሜቲክስን መማራችሁ እነዚህን 8 ስቴፖች አፕላይ እንድታደርጉ ሊያደርጋችሁ ይገባል። ይሄ ማለት መጽሐፍ ቅዱስን ስታነቡ ስቴፕ 1 ስቴፕ 2 ሁሌ ላትሉ ትችላላችሁ፣ ግን depending on the portion you're reading, depending on the verse you're reading ከሆነ ጊዜ በኋላ you will know which steps are appropriate። የትኛው ስቴፕ ላይ ብዙ ጊዜ መፍጀት እንዳለባችሁ፣ የትኛው ስቴፕ more valid እንደሆነ ለምሳሌ ያወቃችሁ ትሄዳላችሁ። ግን as a general rule ግን በፐርፌክት እስከምትሆኑ ድረስ ራሳችሁን እስከምታስለምዱ ድረስ በተለይ ደግሞ ትራዲሽናል ከሆነ ሪዲንግ ለማስታወስ ብትሞክሩ ኢንካሬጅ ያደርጋችኋለሁ። ስለዚህ እነዚህ ፋውንዴሽናል ናቸው። they always apply depending they don't depend on the genre or anything like that for the most part። ከዛ ግን we said መጽሐፍ ቅዱሳችን ብዙ አይነት ቴክስት ታይፖች ዣንራዎች አሉ፣ የስነ ጽሁፍ አይነቶች አሉ ሁሉም። ስለዚህ ግጥም አለ፣ የህግ ስብስብ አለ፣ ትረካ አለ፣
ስለዚህ እነዚህ ደግሞ የራሳቸው ህጎች አላቸው የራሳቸው ኮንቬንሽኖች ስላላቸው አንዳንድ ጊዜ እነዚህን ስቴፖች በተወሰነ መልኩ አጀስት ማድረግ ያስፈልጋል ብለን ከኦልድ ተስታመንት ሎ ጀመርን ማለት ነው አሰፋ do you have questions? Yes, just before leaving this part and part leave ከመዝለላችን በፊት well actually እንግዲህ ደጋግሜ እንደተናገርኩት እኔ በተለይ ይሄ semester I think a very challenging semester ነው በተለይ for those of us who are just beginners for this theology class እና ትግሉ ቀላል አልነበረም አሁንም ቀላል ትግል ያለው አይደለም እኔ የመጀመሪያው ስቴፕ ላይ ቴክስት ቫሪያንስ የሚለው ነገር ያያሰብኩ ሰራ እንትነንም እንግዲህ ኦሪጂናል ማኑስክሪፕት on at this level we don't have even we don't understand because original textoቹ ወይ manuscripts are just written in Greek or Hebrew ያንን አንደርስታንድ ማድረግ አልችልም እኔ አሁን ምክንያቱም ምንም ስክሪፕት አሁን አይነት የሄብሩ or Greek understanding የለኝምና ስለዚህ አሁን relative to what ነው አሁን ቴክስት ቫሪያንት የሚለው ነገር let's say I might have just reviewed 3 or 4 or 5 or 6 translations in light of what ከየትኛው አንፃር ነው አሁን ያንን ቴክስት ቫሪያንቱን ይሄ ቫሪያንት አለ ብዬ ለማለት well actually ያንዳንዱ ትራንስሌሽን ያው ትራንስሌት ሲደረግ አንድን ቴክስት በራሱ መንገድ ወይም ደግሞ ሐሳቡን ምናልባት ሳይለቅ የተለያዩ ቃላቶችን ተጠቅሞ ሊሆን ይችላል የተለያዩ ቃላቶችን ይጠቀማልና እኔ አሁን ያንዳንዱን የያንዳንዱ ትራንስሌሽን ያንዳንዱ ወርድ በሚልበት ቦታ ቫሪያንት ነው ብዬ ነው መሄድ ያለብኝ ኦር በምን መነጽር በምን ፍሬም ቫሪያንቱን በመለየው አሁን ቅድም እንዳልኩት ግሪኩን ወይም ደግሞ ሂብሩን ባቀው ኖሮ የሂብሩው ቃል እንዲህ ይላል ኦሪጂናል ማኑስክሪፕቱ እንደዚህ ነው ሚኒንጉ whereas ግን NIV ደግሞ እንዲህ ይጠቀማል ወይም ደግሞ ይሄ እንግሊሽ ስታንዳርድ ቨርዥኑ ደግሞ እንደዚህ ይላል ይሄን አይነት ቫሪያንት አለ ለማለት ያን ቤዝ አረግ ነበር አሁን ግን ቤዝ ላረግ ፍሬም ላረግ የሚችልበት ነገር ግራ ገብቶኛል እስቲ ትንሽ እሷ ላይ ብትልልኝ ጥሩ ጥያቄ ነው ራስተህ ነው የሚሆነው እንጂ NIV እና NET ተጠቀሙት NIV እና NET በፉትኖት ቴክስቹዋል ቫሪያንት ሲኖር ይናገራል ብያችሁ ነበር ኤክሴጀቲካል ስቴፖች በየሰጧችሁም ጋር ስቴፕ 1 ጋር እንደዛ ይላል NIV ኒው ኢንተርናሽናል ቨርዥን እና ከዛ NET የሚባሉ ቨርዥኖች አሉ ኒው እንግሊሽ ትራንስሌሽን በጣም ሄልፕፉል ስለሆነ በየንዶም ሼር ድራይቭም ጋር ኮፒ አድርጌላችኋለሁ እነሱ በፉትኖት ቫሪያንት ሲኖር ይነግሯችኋል ይሄ ቴክስቹዋል ቫሪያንት አለ የጥንት ቅጂዎች ለምሳሌ አዲሱ መደበኛ ትርጉም ማለት ነው NIV አንዳንድ የጥንት ቅጂዎች ይሄ የለውም ብለው ይነግሯችኋል እሱ ቴክስቹዋል ቫሪያንት ነው ስለዚህ NETም እንደዛ ያደርጋል ስለዚህ ለእንግሊዘኛ ስትጠቀሙ NIV እና NETም ተጠቀሙ በፉትኖት ይነግሯችኋል እንደዛ ይያሉ ስለዚህ ላስቸግርህ እንግዲው እና ማለት ያው you are right እሱን አስታውሳለሁ ይሄ NET የምትለው by the way ይሄ ሼር ድራይቭ ዶክመንት አይከፈትም that is why አንዳንዴ ይሄ መጽሐፍ አጥቻለሁ ይሄን ላክልኝ ምል እንትኑ አይከፈትም that is why እና ምናልባት NIV ያው most of us አለን እኔም በግል ያለኝ NIV ይሄን NET የምትለውን ቨርዥን ሼር ብታረጋኝ እሺ ቴሌግራም ላይ ኮፒ ያረኳቸው ውስጥም አለ ግን አሁን ኮፒ ላድርገው NET ባይብል የሚል አድርጌላችኋለሁ thank you ጥሩ ስለዚህ እነዚህን 8 ስቴፖች ላይ ማስታወስ አለብን ማለት ነው ከዛ የታነዚህ 8 ስቴፖች ቤዚክ ናቸው ከዛ ዲፔንዲንግ ኦን ዘ ቴክስት ታይፕ እንደ ዣንራው ደግሞ የሚለዋወጡ ነገሮች ይኖራሉ ማለት ነው ስለዚህ የመጀመሪያው ያየነው ዣንራ ቶራን ነው ቶራን ስንል ስፔሲፊካሊ
ስለ አምስቱ መጽሐፍት ማለታችን ሳይሆን ዘ ቶራ የሚለው አክቹዋሊ ጥሩ ህግ አይደለም፣ ጥሩ ርዕስ አይደለም የሰጠሁት። ኦልድ ተስታመንት ኮማንድመንትስ ማለታችን ነው። ዘ ኮማንድመንትስ ከኮቨናንቱ ጋር አብረው የተሰጡትን ትእዛዛት፣ የህጉን ትእዛዛት ማለታችን ነው። እነሱን ስናነብ እናስታውስ የሚል ነበረ። ስለዚህ እነሱን ኮማንድመንት ስናዝ በዋናነት ምን አይነት ኮማንድመንትስ እንደሆኑ የፋሚሊ ነው ወይ የፋሚሊ ሎ ነው ወይ ወይስ እነዛን ጥያቄዎች መጠየቅ አለብን ብለን ነበር። እነሱን ያው በምን አውድ ውስጥ ሊሰሩ እንደሚችሉ እነዛ ህጎች እንድንረዳ ነው። ከዛ በላይ ግን ቴዎሎጂካል ኮንሲደሬሽን መውሰድ እንዳለብን ተነጋግረን ነበረ። ዘ ሞዛይክ ኮቨናንት የሙሴ ኮቨናንት ሙሴ ኪዳን የክርስቲያኖች ኮቨናንት እንዳልሆነ ተነጋግረናል። የክርስቲያኖችም ሳይሆን የአህዛብም ጭምር አይደለም። አሁን እኛ በክራይስት ስላመንን ምናምን ብቻ ስለሆነ ሳይሆን even if we are living back then እኛ አህዛብ ጀንታይልስ we are not part of that covenant አይደለም። ኮማንድመንቱ እነዚህ ትእዛዛት ሁሉ ደግሞ የመጡት ከሳይናይ በኋላ እንደሆነ ማስታወስ አለብን። ስለዚህ የኮቨናንቱ የሙሴ ኮቨናንት የስቲፑሌሽን ፓርት ናቸው። የኮንትራቱ የስቲፑሌሽን ሊደረጉ የሚገቡ ዝርዝሮች አካል ናቸው። ስለዚህ ኮንትራቱ ከሌለ ኮቨናንቱ አፕላይ በማያደርግበት ቦታ the stipulations directly apply አያደርጉም ብለን ነበር። ስለዚህ እንደወረደ ልክ ስቲል በኮቨናንት ውስጥ እንደሚኖር ሰው አይነት በዛ ሁሉን ለማድረግ ወይም ሁሉን ለመታዘዝ እንደዚህ አይነት ኦብሊጌሽን የለብንም ብለን ነበረ። ስለዚህ እሱን ማስታወስ አለብን። ስለዚህ ካስታወሳችሁ ሴሌክቲቭ የሆነ አፕሮች ነው ኦፍን ታይምስ የምንወስደው ብለን ነበር። ምን ማድረግ የምንችላቸው የሚመስሉን ነገሮች ለመታዘዝ እንሞክራለን፣ አንዳንዶቹን ችላ እንላለን ብለን ነበረ። ከዛ ይልቅ ግን ሞር ጀነሪክ የሆነ አፕሮች ብንወስድ ይሻላል። እሱም ዘ ኮማንድመንት እንደ ፓራዳይም ብንወስደው ወይም ደግሞ እግዚአብሔርን ፍቃድ ሪፍሌክት ያደርጋል። ስለዚህ እግዚአብሔር በህግ ውስጥ ሊያሳካ የፈለገው ዓላማ ምንድነው የሚልን ጥያቄ ብንጠይቅ ጥሩ ነው ብለን ነበረ። ስለዚህ እግዚአብሔር በአንድን ኮማንድመንት ሲሰጥ፣ አንድን ትእዛዝ ሲሰጥ፣ ለምሳሌ እንደዚህ አታድርጉ፣ ወደ እንትን ስትገቡ እንደዛ አድርጉ፣ ልብሳችሁ እንደዛ ይሁን፣ እርሻችሁ እንደዚህ ይሁን፣ እንደዚህ አይነት ህጎች ሲሰጡ ፐርፐዙ ምንድነው፣ ምን አይነት ሁኔታ ነው ፕሮሞት እየተደረገ ያለው ብሎ ጠይቆ ለፐርፐዙ የምናመጣውን መልስ በሚመስል መልኩ ሊቭ አውት ለማድረግ መሞከር፣ ለመኖር መሞከር ይመረጣል ብለን ነበር። ስለዚህ ስፒሪት የሎውን ስፒሪት አይደንቲፋይ ለማድረግ መሞከር ወይም ህጉ ስለ እግዚአብሔር ሊነግረን የሚሞክረውን ነገር አይደንቲፋይ ለማድረግ መሞከር እና እሱን በሚመስል መልኩ አፕላይ ብናደርግ ላይ ነበር ሞር ፎከስ ያደረግነው ኮማንድመንቶችን ስናነብ ያለው ማለት ነው። ይሄ ሐሳቡ ይሄ እንደዛ ስንል የኮቨናንቱ አካል እንዳልሆነን መረዳት አለብን ብለን ነው። የሙሴ ኮቨናንት አካል አይደለንም። ኢንፋክት ክርስቲያን ዌይ ኦፍ አንደርስታንዲንግ ኢት አሁን ኢንፋክት ራሳቸው አይሁዶች ራሱ በኮቨናንት እንደማይችሉ ነው አይደለ? አርጅቷል፣ ይሄ ኪዳን በአዲሱ ተተክቷል ብለን ነው የምናስበው። ሄብሩስ እንደዛ ይለናል። ለምሳሌ ፖልም እንደዛ ይላል፣ ጊዜ ቴምፖራሪ ይላል። ስለዚህ ዘ ክርስቲያን አንደርስታንዲንግ ፈንክሽን የሚያደርግበት ጊዜ እንዳለፈ ነው። ህጉ ከሞት ጋር ከምን ጋር አብሮ የነገሰበት ዘመን እንደነበረ፣ በአዲሱ ዘመን ግን እንደዛ እንዳልሆነ ጳውሎስ ይናገራል። ስለዚህ እንደዚህ አይነት አንደርስታንዲንግ እንደሚያስፈልገን we should focus on the purpose of the law። ስለዚህ ትእዛዛትን ችላ እንላቸው የሚገቡ ትእዛዛቶች ሊኖሩ አይገቡም፣ አይመለከቱንም ብለን ይልቁንስ ወይም ከዛ ደግሞ ይሄ እንደወረደ አፕላይ እናደርጋቸዋለን ብለን ደግሞ በጥሬው ልንረዳቸው የምንሞክራቸው አይነት እንደዚህ አይነት አፕሮች አያስፈልግም። በሁሉም ኮማንድመንት ግን ፕሮሞት እየተደረገ ያለውን ፐርፐስ እየተደረገ ያለውን ስፒሪት በመውሰድ እሱን አፕላይ ለማድረግ መሞከር ይመከራል ብለን ነበር። ይህን ስንል ኮማንድመንቶቹ ለኛ የሉም ስንል ነው ክርስቲያን ህግ የለውም፣ ትእዛዝ የለውም፣ ስነ ምግባር የለውም ማለት እንዳልሆነ ታስተውላላችሁ። ክርስቲያን ኤቲክስ የራሱ ካታጎሪ ነው። ኢንፋክት ሞራሊቲም ሞራሊቲ ከህጉ የሚመነጭ እንዳልሆነ ምን እንረዳለን አይደል? ሞራሊቲ አውትሳይድ ኦፍ ዘ ሎ ከእግዚአብሔር ከራሱ የሚመነጭ ነገር እንደሆነ እንረዳለን። የአዲስ ኪዳን ጸሐፊዎችም እንደዚህ አይነት ነገር ይጠቁሙናል። ጳውሎስ አሕዛብ ያለ ህጉ እንደሚፈረድባቸው አይደለም፣ በቂ ነገር ያለ ከህጉ ውጭ እንደተሰጠ እንደዛ እንደሚረዱ አይተን ነበር። ስለዚህ ሞራሊቲ ታዲያ የትገባ የሚያስብል አይደለም፣ የኦልድ ተስታመንት ላይ የለም ማለት። ስለዚህ ቶራ ላይ ኮማንድመንት ላይ ሲመጣ እነዚህን ነገሮች we should take them into consideration። ናሬቲቭን ስናነብም ደግሞ የናሬቲቭ ኤሌመንቶችን ባከበረ መልኩ ለማንበብ እንድንሞክር ተነጋግረን ነበር። ሴቲንጉን፣ አንድ ስቶሪ አንድ ናሬቲቭ ሴት የተደረገበትን ሴቲንግ አይደንቲፋይ ማድረግ፣ የት ነው ሴቲንጉ፣ የት ነው ቦታው፣
ኦፍን ታይምስ ቦታ ኢንፍሉዌንስ ስላለው ለምሳሌ የግብጽ ቦታ ግብጽ እንደ ሴቲንግ ከቀረበልን ምድረ በዳ እንደ ሴቲንግ ከቀረበልን ጊዜ ራሱ ከሆነ የነ አይዛያን ኬዝ ምናምን አይተናል አይደል? ስለዚህ እንደዛ ሲሆን ሴቲንጉን ባከበረ መልኩ ማንበብ አለብን። ቦታ ኦፍን ታይምስ ናሬቲቭ ላይ ማተር ስለሚያደርግ ማለት ነው። ከዛ ሜን ካራክተሮችን አይደንቲፋይ ለማድረግ መሞከር፣ የፕሎት ስትራክቸሩን አይደንቲፋይ ለማድረግ መሞከር እና የፕሎቱ ክላይማክስ ባለ አካባቢ ሊተላለፍ የፈለገው ትርጉም ዋና ነገሩ እዛ አካባቢ ሊኖር እንደሚችል መረዳት እንደሚያስፈልገን ተነጋግረናል። ስለዚህ ሜን ካራክተሮቹን ከዛ የፕሎቱን ክላይማክስ ባከበረ መልኩ ደግሞ ሴቲንጉን እንደ ባክግራውንድ መውሰድ ዋና ትርጉም ላይ ለመድረስ መሞከር እንዳለብን ተነጋግረናል። ስለዚህ አነሳሰሪ ዲቴይልስ መግባት እንደሌለብን፣ ሜን ያልሆኑ ካራክተሮች ላይ አነሳሰሪ አማውንት ኦፍ ታይም ልንከፍላቸው እንደማይገባ፣ የስቶሪ ላይኑን ላይ ማለት ነው። ትሩ የሆኑ ምክሮች ዶክትሪናል ፕሪፖዚሽንስ አይደሉም፣ ምክር ናቸው። ምክር ጀነራሊ ትሩ ናቸው፣ ግን ዲፔንዲንግ ኦን ዘ ኮንቴክስት ሊለያዩ እንደሚችሉ አፕሊኬሽን ናቸው መረዳት እንዳለብን ተነጋግረናል። እንደምናገኝና ይሄ እንደዚህ አይነት ምክሮችን ስናገኝ ሀሳቡ ይሁን ለምሳሌ ተግቶ መስራት እንደዚህ ያስገኛል። with every other thing being equal ስንፍና ድህነትን ያስገኛል። ይሄ generally true ነው። it's a generic advice ግን ሁሌ እንደዛ ነው ማለት እንዳልሆነ መረዳት with everything being equal የሚለው ኢምፖርታንት ነው። ሰነፍ ሰዎች በተለያዩ መልኩ ሀብታም ሊሆኑ እንደሚችሉ ለምሳሌ ጻድቃን ለምሳሌ ላይ ዊዝደም ሀሳቡ with every other thing being equal generally true የሆነውን ነገር እየነገረ ነው፣ ምክር ስለሆነ ማለት ነው። ምክር by itself እንደዚህ አይነት ዲዛይን አለው። ስለዚህ በዚህ አፕሮች ልናነባቸው እንደሚገባ፣ ከዛ ውጭ ግጥም እንደሆኑ አጫጭር ግጥሞች ፓራሌሊዝምን ፎሎ እንደሚያደርጉ ተነጋግረን ነበር። ፖኤትሪ ላይ ስንነጋገር ፓራሌሊዝምን ፎሎ እንደሚያደርግ፣ ስለዚህ ስዕላዊ ነገር ምክንያቱም it's an appeal to our emotion ብለናል አይደል? since it's an appeal to our emotion ኢሜጅ መጠቀም አለበት። ስለዚህ እነዛን ኢሜጆች ኦቨር እንደዚህ አይነት ነገሮችን መለየት እንደሚችል ቱ ሊትራል ተሞላ እንደሆነ መረዳት እንዳለብን ተነጋግረን ነበር ማለት ነው። ስለዚህ ግጥምን ስታነቡ እነዚህ መሰረታዊ ነገሮች አስታውሱ። ኦቲ ፕሮፌሲን በተመለከተ ግን ሁለት ነገር እንድታስታውሱ ነው የምፈልገው። ኦቲ ፕሮፌሲ ላይ የኦልድ ተስታመንትና የፍርድና የሳልቬሽን ኦራክል ነው ያለው። ስለዚህ እነሱን ሁለት ነገሮች ማስታወስ ኢምፖርታንት ነው። ኦቲ ፕሮፌትስ ከረንት ሪያሊቲ ላይ ስለ እግዚአብሔር ፍርድና ስለ እግዚአብሔር ድነት ነው የሚናገሩ እና ፕሮፌሲን የምንረዳበት መንገድ ትንሽ ሪዳክሽኒስት ነው። ኦልድ ተስታመንት ፕሮፌሲ ስለዚህ በእነዚህ ሁለት መልኩ መረዳት አለብን። መሰረታዊ ይሄንን ካስታወሳችሁ ከዛ ውጭ ብዙ አትቸገሩ። ስለዚህ በተለይ አሁን ኤክሴጀቲካል ዩኒትን ስታወጡ እንደዚህ አይነት ነገሮችን የድነትን ኦራክል ዋህዶ በስተቀር ትሪት ማድረግ ንግግሮችን ወህዮች ለምሳሌ ለማድረግ ከዛ የራሳቸው አውድ አላቸው መረዳት አለባችሁ። አንደኛ የሆነን ኦራክል ኤግዛይሊክ ነው በኤግዛይል ጊዜ የተባለ ነው ወይስ በጣም ኢምፖርታንት እንደሆነ አስታውሱ።
ስለዚህ በምርኮ ጊዜ ነው ስለ ምርኮ ወደ ከምርኮ በፊት የተባለ ነው ወይስ ምርኮ ላይ ሆኖ የተባለ ነው ወይስ አሁን ከምርኮ በፊት ነው ያሉት የሚለውን ሴቲንግ መለየት ኤግዛይል አሶሆል ፕሮፌቲክ ሊትሬቸር ለመረዳት በጣም ኢትስ ፕሪዲክቲቭ በሚሆንበት ጊዜ ስለሚመጣው ኤግዛይል ፕሪዲክቲቭ ነው ኤግዛይል በሚሆንበት ስለ ሪስቶሬሽን ኤግዛይል በሚሆንበት ጊዜ ደግሞ ቴዎሎጂካሊ ስለ ኤገራው ዲሳቲስፋክሽን ወሳለ ስለዚህ ሂስቶሪካሊ የኤግዛይልን ኮንቴክስት ይዘን ማንበብ አለብን ፕሮፌትስን ስናነብ ማለት ነው እሱ አክቹሊ ፕሮፌትስ ላይ ብቻ አይደለም ግን ፕሮፌትስ ላይ ሲሆን ስፔሻሊ ኢምፖርታንት ከዛ ውጭ ወንጌላትን ስናነብ አንደኛ ኤንሸንት ባዮግራፊ ግን በዛው ሰብ ጃንራ ባዮግራፊ መውሰድ እንችላለን ኤንሸንት ባዮግራፊ ናቸው ጥንታዊ የህይወት ታሪክ ናቸው ስለዚህ በባህሪያቸው ሳብጀክቱ ላይ ፎከስ የሚያደርጉ ላይ ናቸው ባዮግራፊ የህይወት ታሪኩ ላይ ሳብጀክቱ ላይ ፎከስ ያደርጋል ስለዚህ እዚህም ጋር ሳብጀክቱ ላይ ፎከስድ መሆናቸውን ማስታወስ አለብን ከዛ ውጭ የናሬቲቭ ኤሌመንቶች ሁሉ አፕላይ እንደሚያደርጉ ማስታወስ አለብን ስለዚህ ከፈለጋችሁ አንድን ወንጌል በሙላት እንደ አንድ ናሬቲቭ ማንበብ ትችላላችሁ ማርቆስን አንድ ናሬቲቭ ስለዚህ በማርቆስ ወንጌል ውስጥ ፕሎቱ የምንማን ናቸው ሴቲንጉ ምንድነው ብላችሁ ፎር ዘ ሆል ጎስፔል ሰርታችሁ ማጥናት ትችላላችሁ ከፈለጋችሁ ደግሞ ትራንሽ ስቶሪዎችን ሂሊንግ ስቶሪዎችን ትራቭልስ ነው በዛች ቻንክ ውስጥ ደግሞ ናሬቲቭ ክሪስምን አፕላይ ማለት ትችላላችሁ በዚህ ትንሽ ስቶሪ ውስጥ who is the main character ነው ፕሎቱ እንዴት ነው ሙቭ የሚያደርገው ኮንቬንሽናል ነው ወይ ፕሎቱ ሜን ካራክተሩ ማን ነው ብላችሁ በዛ መልኩ ማንበብ ትችላላችሁ ማለት ነው አክትስ ላይ ሲመጣ ስቲል ናሬቲቭ እንደሆነ ማስታወስ አለብን ከዛ ግን አሁን ሰብ ጃንራው አክትስ ደግሞ ሰብ ጃንራው አክትስ ራሱ እንደሆነ ወይ ፕራክሲስ የሚባል ሰብ ጃንራ እንደሆነ ማስታወስ አለብን ይሄ ሰብ ጃንራ oftentimes ለዚህ ገድናውን አፕላይ የሚደረግ የነበረ ኤንሸንት ጃንራ ስለዚህ ፎከስ ሁሌ ሙቭመንት ላይ ነው ልክ ለባዮግራፊ ለአክትስ ደግሞ ፎከሱ የሚደረጉ ነገሮች ላይ ነው ድርጊት ፎከስድ ነው ስራ የሐዋርያት ስራ ፎከሱ የሰውን አክትስ ላይ ነው ፎከሱ ማለት ነው ስለዚህ ስታነቡ ሐዋርያት ስራን ድርጊት ፎከስድ ናችሁ ማንበብ እንዳለባችሁ ማስታወስ እሱ ስለማን ነው ምናምን ብዙ ኢምፖርታንት አይደለም አክትስ ላይ ማለት ነው ስለዚህ ለምሳሌ እነ ጳውሎስ እነ ጴጥሮስ in your reading of acts the main character ልትወስዷቸው ወይም ደግሞ የሙሉ መጽሐፉ ሜን ሳብጀክት ልታደርጓቸው አይገባም ፎከሱ መሆን ያለበት እየተደረገ ያለው ነገር ላይ ድርጊት ፎከስድ ነው በባህሪ ሰብዣንራው ማለት ነው አክትስ ምንድነው ሰብዣንራ አክትስ የሚለው በራሱ ሰብዣንራ ስለዚህ እሱን ማስታወስ አለባችሁ ቴስታመንት ኢፕስልስ ላይ ሲመጣ የተጻፈበትን ምክንያት አይደንቲፋይ ማድረግ በጣም ኢምፖርታንት ነው ደብዳቤ ስለሆነ ደብዳቤ በባህሪው ጉዳያዊ እንደሆነ ተነግረናል ደብዳቤ ኦኬዥናል ነው ኦኬዥን ማተር ያደርጋል በጣም ስለዚህ ደብዳቤን ስታነቡ ኦኬዥኑን ከገባችሁ ወይም ደግሞ ስለ ኦኬዥኑ የሆነ ወርኪንግ ቲዮሪ ካላችሁ ኢቭን ዞ ሌተር ኦን ራሱ አጀስት የምታደርጉት ቢሆን 50% you're almost there የተጻፈበትን ምክንያት መረዳት እንዴት ሙሉ ደብዳቤው ፈንክሽን እንደሚያደርግ ከተነስቶ ወዴት እንደሚሄድ ያንዳንዱ ፖርሽን እንዴት ፈንክሽን እንደሚያደርግ ለምን ኢንክሉድስ እንደሆነ ምን አቺቭ ለማድረግ እንደሆነ ይገባችኋል ምክንያቱም ደብዳቤ ሁሌ ስለሆነ ጉዳይ ነው የሚጻፈው የሆነ ጉዳይ ለማሳካት ከሆነ ጉዳይ የተነሳ ነው ሁሌ የሚጻፈው ስለዚህ ለምን የሚለው ጥያቄ ደብዳቤዎችን በመታነቡበት ጊዜ ኤክስትሪምሊ ኢምፖርታንት ነው ስለዚህ እሱን መርሳት የለባችሁም ማለት ነው ደብዳቤ ላይ ሲመጣ ቲንክ ኦኬሽን ከዛ ውጭ አፖካሊፕቲክ ሊትሬቸር በባህሪው ስዕላዊ እንደሆነ በስዕል የተሞላ እንደሆነ ተነጋግረናል አፖካሊፕስ ኮሙኒኬሽኑ በሲምቦል ነው ኮሙኒኬሽኑ
ስለዚህ እሱን አይደንቲፋይ ማድረግ አለባችሁ። ዮሐንስ ራእይ ላይ ስፔሲፊክሊ ሲመጣ አፖካሊፕቲክ ባህሪ ቢኖረውም ደብዳቤ እንደሆነ ማስታወስ እንዳለ ፕሮፌሲ እንደሆነ እንዳልነው የጀጅመንት እና የሳልቬሽን ኦራክል ነው ማለት ነው። ከዛ የዮሐንስ ራእይ በተለይ ስዕላዊ ቋንቋው ደግሞ ከብሉይ ኪዳን የተቀዳ እንደሆነ መረዳት እንዳለባችሁ። ሊታሊ እንደማይወሰድ በባህሪው አፖቃሊፕሳዊ በስዕላዊ በሆኑ ቋንቋዎች እንደሆነ ንግግሩ መረዳት እንዳለብን ተነጋግረናል ማለት ነው። ስለዚህ ሴሚስተሩ ባጭሩ ይሄንን ነበር የሚመስለው። እነዚህን ዋና ዋና ነገሮች ነው እንድታውቁ የምፈልገው። እነዚህን አጎልብቷቸው በሪዲንግ በምን እያንዳንዱን ኤሌመንት ኑዋንስድ በሆነ መልኩ የበለጠ እንድትረዱት ማለት ነው። እንደዛ ማድረግ ያስፈልጋል። ከዛ ውጭ I want to remind you about your deadlines. next week ፈተና አላችሁ። ኦንላይን ነው የምትፈተኑት። ምስጌ ኮንታክት ያደርጋችኋል with the technical aspect of it. ሪዲንግ ሎጋችሁ next week ነው የምትልኩልኝ። እንደዛ ነው የተባባልነው። ለፈተና ብላችሁ ስታጠኑ ያው በዛው ያነበባችሁ ቆዩና ጨርሱ። ፈተናው የሚመጣው ከሪዲንጋችሁ ነው፣ ከዘጠኋችሁ ሪዲንግ ነው የሚመጣው። ስለዚህ እሱን አንዱ ከዛ በኋላ ኤክሴቲካል ፔፐር ነው ያለባችሁ። ኤክሴቲካል ፔፐራችሁን እሺ እንዳልኩት ረስቻለሁ። let me check. አምስት በፈተና ቀን አልኩኝ እንደ ኤክሴቲካል ፔፐሩ ነው። ከፈተና በኋላ አንድ ሳምንት አልኩኝ። የት ነበር የጻፍኩት? ፈተና በኋላ አንድ ሳምንት ነው ያልኩት። ጃንዋሪ 12 ነው የተባለው። እሺ እንደዛ ከሆነ ጃንዋሪ 12። ስለዚህ አትርሱን። በቃ ከዛ ውጭ አምደን እስካሁን ያልኩት ነገር ላይ you're welcome to ask. ኦኬ መልካም ፈተና መልካም ጊዜ ይሁንላችሁ። feel free to email me if you have any questions about the course. Thank you very much. Thank you. Thank you.